እንዴት ናችሁ? ዛሬ ከጠዋቱ 5:47 ላይ ነው እና ዘፍጥረት መጽሐፍን ከምዕራፍ 1 ነው ዛሬ የምናነበው እና 50 ዘፍጥረት መጽሐፍ ላይ ብቻ ነው ኮንሰንትሬትድ የሚሆነው። ዘፍጥረት 50 ምዕራፍ አለው እና 50 ሳምንት እናደርገዋለን። በሳምንት አንድ ቀን ብቻ ነው የምናነበው እና ሳምንቱን ሙሉ እዛው ጋር ስናስበው እንውላለን ማለት ነው። ሌላው ግን ከዚህ በፊት ትናንትና ስለ ዘፍጥረት ምንድነው ቃሉ፣ ዘጸአት ምንድነው ቃሉ ሚለውን አውርተን ነበረ። ስለዚህ አሁን መጀመሪያ ዘፍጥረት ሆኗል ሲባል ጅማሬ የሚባለው ነገር ሳይታይ ዘጸአት ወይም ደግሞ መውጣት ወይም ደግሞ አርነት አልሆነም። መጀመሪያ ጅማሬ የሚባል ነገር ታይቶ ዘጸአት የሚባለው ክፍል ከዛ በኋላ ነው። ስለዚህ የዚች ዓለም መጀመሪያ ጅማሬ፣ የዚች ዓለም አፈጣጠር ቀድሟል። ካፈጣጠር በኋላ ዘጸአት ተከትሏል። ዘጸአት ደግሞ መውጣት፣ ከአንድ ነገር ላይ ነፃነት ማግኘት። በናዝሬቱ በጌታ በኢየሱስ ክርስቶስ ስም አሁን እንደተካፈልነው ዘፍጥረት ምዕራፍ 1ን በተካፈልነው መሰረት እሱ ብርሃንን ለምድር ምን አደረገ? ሰጠ። በሰማያት ላይ ብርሃናትን አደረገ። ለምድር መስተዳደርን አደረገ። በጊዜና በእቅድ በዓላማው እንድንሞላ እንዲሁም ሙላአትን ሕያው ነፍስን ሁሉ አበዛ በምድር ላይ። ዛሬ በነፍሳችንና በሕይወታችን ላይ እንደዚሁ በመንፈሳችን ሙሉ በመንፈሳችን ግብአት ያለን እንድንሆን በኑሯችን ያለን ዓላማ እንዲኖረን ሙሉ አደረገን። ግብአትንም ሰጠን፣ ብርሃኑን አደረገልን። ዛሬ ይህ በህሊናችን ውስጥ ይታተም። ይህ በህሊናችን ውስጥ ይታተም። እግዚአብሔር ሙሉ ደግሞም ግብአት ያለው ብርሃን የሞላበት አድርጎ ለሰው ልጅን በመልኩና በአምሳሉ ፈጠረው። ይህ ይሁንልን በመስሪያ ቤቶቻችን ውስጥ፣ ይህ ይሁንልን በትምህርት ቤቶቻችን ውስጥ፣ ይህ ይሁንልን በልጆቻችን ውስጥ። ሙሉና ግብአት ያለው አደረገ። በብርሃኑ የተነሳ ምድርንም መልካም መስተዳደሩን ሰጣት። ስለዚህ የእግዚአብሔር መንፈስ እየጠራን ከኔ ጋር እንጸልያለን። በእውነት ልጆቻችሁ በእግዚአብሔር ሙሉአት ሙሉ እንዲሆኑ አርምድ እንዲሆኑ እሱ እግዚአብሔር ብርሃንን ስለሰጠ ለምድር ያለ ጎዶሎ